ሰላም ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? ዛሬ ደግሞ በጣም የሚያስቅና አስተማሪ የሆነ አዲስ ተረት ይዘንላችሁ መጥተናል። እስቲ አስቡት፣ አንድ ቀን ጠዋት ከእንቅልፋችሁ ስትነቁ ስማችሁን ብትረሱ ምን ይሰማችኋል? ጓደኞቻችሁ ሲጠሯችሁ ማንን ነው ብትሉስ? ዛሬ የምነግራችሁ ተረት ስሙን ስለረሳው አንድ ትንሽ ዝንብ ነው። ይህ ዝንብ ታዲያ ስሙን ለማግኘት ያደረገው ጉዞ እና የገጠመውና አስቂኝ ነገር ማየት ትፈልጋላችሁ? እንግዲያውስ እሱን ለማየት ከመሄዳችን በፊት ይህንን ቪዲዮ ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ዝግጁ ናችሁ? እሺ እንሂድ። ከዕለታት አንድ ቀን በአንድ ትልቅና የሚያምር የአትክልት ስፍራ ውስጥ እጅግ በጣም ንቁ እና ቀልጣፋ የሆነ ዝንብ ይኖር ነበር። ይህ ዝንብ በየቀኑ በማለዳ ይነሳና በደስታ እየበረረ ይጫወታል። ነገር ግን በአንድ ወቅት እንዲህ ሆነ። ዝንቡ ከእንቅልፉ ሲነቃ የሆነ ነገር እንግዳ ሆነበት። ጭንቅላቱ ውስጥ ባዶነት ይሰማው ጀመር። የሚያደርገው አጣ። ራሱን በትንሽ እጆቹ ያዘና ማሰብ ጀመረ። እረ ለመሆኑ እኔ ማን ነኝ? ስሜ ማን ነው? አለ። ግን ስሙን ምንም ሊመጣለት አልቻለም። አዎ ዝንቡ ስሙን ሙሉ በሙሉ ረሳው። ስሙን ለማስታወስ ብዙ ቢሞክርም አልተሳካለትም። ስለዚህም ሄዶ ሌሎቹን ለመጠየቅ ወሰነ። እየበረረ ሄደና ሳር እየበላች የነበረችውን ላም አገኛት። ከፊቷ ላይ አረፈና ሰላም ላም፣ እንዴት ነሽ? ለመሆኑ እኔ ማን ነኝ? ስሜን ረሳሁት፣ ልትነግሪኝ ትችያለሽ? ብሎ ጠየቃት። ላሟም በዝግታ ወደ እሱ ተመለከተችና እኔማ አላቅህም፣ እኔ እኮ ሳር በመብላት ነው የምጠመደው አለችው። ዝንቡ በድጋሚ በረረ። በዚህ ጊዜ አንድ ፈረስ አገኘ። ፈረሱ አጠገብ ደርሶ ጠየቀው። ሰላም ፈረስ፣ እኔ ስሜን ረሳሁት፣ እባክህ ማን እንደሆንኩ ታውቃለህ? ፈረሱም ራሱን ነቀነቀና እኔማ መሮጥና መጫወት ነው የምወደው፣ አንተ ማን እንደሆንክ አላውቅም አለው። ዝንቡ አሁንም ተስፋ አልቆረጠም። እየበረረ ወደ አንዲት ትንሽ ቤት ውስጥ ገባ። በቤቱ ውስጥ አንዲት አሮጊት አያት እንጀራ እየጋገሩ ነበር። እኒህ አያትማ ብዙ ነገር ያውቃሉ፣ ስሜንም ሊነግሩኝ ይችላሉ ብሎ አሰበ። አያትየው አጠገብ ሄደና እማማ እኔ ማን ነኝ? ስሜ ማን ነው? ሲል ጠየቃቸው። አያትየው ግን ዝንቡ ሲጠይቃቸው አልሰሙትም ነበር። ይልቁኑ እሳቸው ምጣዱ ላይ የነበረውን እንጀራ በመክደን ተጠምደው ነበር። ዝንቡም ወደ አያትየው እጅ ተጠጋና ስሜን ንገሩኝ እያለ ሲጠይቅ አያትየው ዝንብ ወደ ምግቡ እየተጠጋ አይተው እጃቸውን እያወዛወዙ እሽ ዝንብ ብለው ጮሁ። ዝንቡም አያትየው ዝንብ ሲሉት በድንገት ተሰማው። አዎ አወኩት አለ በደስታ። እኔ እኮ ዝንብ ነኝ፣ ስሜ ዝንብ ነው ብሎ በደስታ እየበረረ ከቤት ወጣ። ከዚያን ቀን ጀምሮ ዝንቡ ስሙን ፈጽሞ አልረሳም። እንዴት ነበር ተረቱ? ደስ ይላል አይደል? ያ አስቂኝ የሆነ ዝንብ በመጨረሻ ስሙን ስላስታወሰው ደስ ብሎናል። ውድ ልጆች፣ የዛሬን ተረታችን ለእኛ ትልቅ ትምህርት ይሰጠናል። እሱ ምንድነው? ትዕግስት ነው። ዝንቡ ስሙን በረሳ ጊዜ ወዲያውን ተስፋ አልቆረጠም። ስሙን እስኪያገኝ ድረስ ወደ ላሟ፣ ወደ ፈረሱ፣ ወደ አያትየው እየሄደ ጠየቀ። በመጨረሻም በትዕግስቱ ምክንያት ስሙን ማግኘት ቻለ። እናንተም በህይወታችሁ ላይ የቤት ስራ ስትሰሩ፣ አዲስ ነገር ስትማሩ ወይም የሆነ ነገር ሲጠፋባችሁ ወዲያውን ተስፋ መቁረጥ የለባችሁም። በትዕግስት መፈለግና መሞከር አለባችሁ። ያኔ በእርግጠኝነት ይሳካላችኋል። ይህንን ተረት ከወደዳችሁት ለጓደኛችሁ ሼር አድርጉላቸው። በቀጣይ ተረት እስክንገናኝ ሰላም ሁኑልን። ቻው ቻው።